ተመልካቾቻችን ፋኖ ዛሬ በአዲስ አበባ ጥቃት ሰንዝሯል። በአዲስ አበባ ቦሌ ልዩ ቦታው ፍሬንድሺፕ ኢንተርናሽናል ሆቴል አካባቢ በፋኖ ታጣቂዎች በተሰነዘረ ጥቃት አንድ ያገዛዙ የጸጥታ ኃይል ሲገደል ሁለት የፌደራል ፖሊሶች መቁሰላቸውን ያገኘነው መረጃ ያመለክታል። የፋኖ ታጣቂዎቹ አቅደውና ተዘጋጅተው በባለስልጣናት ላይ እርምጃ ለመውሰድ የሰነዘሩት ጥቃት እንደሆነ እየተነገረ ነው። ለጊዜው አንድ ባለስልጣን መጎዳቱን መረጃዎች ያመለክታሉ። ባለስልጣኑ ማን እንደሆነና የደረሰበት ጉዳት ምን እንደሆነም ለጊዜው የታወቀ ነገር የለም። የአዲስ አበባ ፖሊስ ስለዛሬው የቦሌው ጥቃት መግለጫ አውጥቷል። ከፋኖ ታጣቂዎች ጋር በተደረገም የተኩስ ልውውጥ ሁለቱን ገደልናቸው፣ አንዱን አቆሰልነው ሲል አስታውቋል። ለአንከር ሚዲያ በደረሰ መረጃ ፋኖ ናውሰናይ አንዳርጌ ጥቃቱን ከፈጸመ በኋላ ቆስሎ ሊይዙት እንደሚችሉ ሲያረጋግጥ ራሱን አጥፍቷል። የዛሬው የቦሌው ጥቃት የአብይ አህመድን አገዛዝ አስደንግጦታል። ቤተ መንግስት አካባቢ በሪፐብሊካን ዘብ ወታደሮች ከወዲህ ወዲያ በፓትሮል ሲመላለሱ እንደታዩም የዓይን እማኞች ለአንከር ሚዲያ ገልጸዋል። ፋኖ አዲስ አበባ ገብቷል በሚል ሲረበሽ የከረመው የአብይ አህመድ አገዛዝ የዛሬውን ጥቃት ማክሸፉን ከመግለጽ ባለፈ ዝርዝር መረጃ እስካሁን አልሰጠም። በስፍራው የነበረውን የአንከር ሚዲያ የዘውትር ተባባሪን አነጋግሬዋለሁ። ፖሊስ መግለጫ መስጠቱን እዛው አካባቢ ስለሆንኩኝ አሁን መረጃ እየተከታተልኩ አይደለም መሳይ። ነገር ግን ፍሬንድሺፕ ሆቴል አካባቢ ከኤድና ሞል ወደ ፍሬንድሺፕ በሚወስደው መንገድ ላይ ረጅም ሰዓት ወደ 45 ደቂቃ የሚጠጋ የተኩስ ልውውጥ ነበረ። በአንድ ሳይድ ሳይሆን የተኩስ መልስም እየተደረገበት ነበር። እሱን ለማጣራት በአካባቢው ሄጃለሁ እና መንግስት ባለስልጣናት ላይ እርምጃ ለመውሰድ ራሱን አዘጋጅቶ ካፖርት ለብሶ ጉርድ ክላሽ ይዞ እርምጃ ለመውሰድ እያደባ ነበረ። የሚፈልገው ባለስልጣን በዛ በኩል ሲያልፍ የተኩስ ሩምታ በመክፈት ሰውየው አሁን ይሙት ይዳን ይቁሰል አይታወቅም ባለስልጣኑ። ነገር ግን አጅቦት ሄዱ የነበሩ አንድ ፖሊስ ተሰውቷል። ሁለት የፌደራል ፖሊስ አባላት ደግሞ በከፍተኛ ሁኔታ ቆስለው ወደ ሆስፒታል ተወስደዋል። እሱ በአጋጣሚ ከሌላ አቅጣጫ የተተኮሰበት መሳሪያ ላይ ተሰውቷል። መሳይ እንግዲህ በቦሌ መሀል ላይ ፋኖ ገብቶ እርምጃ እየወሰነ እንደሆነ ነው የሚያሳየን። እንግዲህ አዲስ አበባ በቅርብ ቀናት ውስጥ ምን ሊፈጠር እንደሚችል ማንም ሰው መገመት አይችልም። ይሄ ነገር የመንግስት ባለስልጣናትን ታርጌት ያደረገ በከተማ መሀል ላይ የአካባቢ እንግዲህ ከፍተኛ የሆኑ የመንግስት ካድሬዎችና ከፍተኛ ባለስልጣናት የሚኖሩበት አካባቢ ነው። ጄኔራሎች የሚኖሩበት አካባቢ ነው። በእርግጥ በማን ላይ እርምጃ ሊወስድ እንደመጣ አይታወቅም። ልጁ ታዋቂ ፋኖ ነው። ስናይፐር ታጥቆ ውጊያ ሲያደርግ የነበረ ነው። በህወሓት እና የፌዴራል መንግስቱ ውጊያ ጊዜም ከቤተሰቦቹ ስናይፐር ተገዝቶለት አካባቢውን ነፃ ለማድረግ በራሱ ፈቃደኝነት ውጊያ ሲያደርግ የነበረ ልጅ ነው። እንግዲህ በየት አድርጎ እንደመጣ ምንም መረጃ ማግኘት አልቻልንም። አሁን መንገዶች ተዘግተዋል። በተለይ ከኤድና ሞል ጀምሮ እስከ ፍሬንድሺፕ ያለችው ቀጭን መንገድ ወይም ፍሬንድሺፕ ሆቴል አካባቢ ላይ ሰው ማለፍ አይቻልም። ሁለት ሲቪሊያኖች ተጎድተዋል። ይሙቱ ይዳኑ አይታወቅም። የአዲስ አበባ ፖሊስን መግለጫ እየተመለከትኩ ነው። እንግዲህ በጽንፈኛው የፋኖ አመራርና አባላት ላይ እርምጃ ተወሰደ ይላል። መሪው ናውሰናይ አንዳርጌ ታረቀኝ ቆስሎ ሕክምና ቦታ ከተላከ በኋላ ሲሞት፣ ሌላው አብኔዘር ጋሻው አባተ በተኩስ ልውውጥ ማል ተገድሏል ይላል። ሀብታሙ አንዳርጌ ተሰማ የተባለ ቡድኑ አባል ሳይቆስል በቁጥጥር ስር መደረጉንም የፖሊስ መግለጫ ያሳያል። ስለዚህ ፋኖ አዲስ አበባ ገብቶ እርምጃ መውሰድ መጀመሩን ራሱ ፖሊስ ነው የገለጸው። ምን ማለት ነው? እኔ በጣም ነው የገረመኝ መሳይ። እነሱ በአማራ ክልልን በሙሉ አጽድተናል፣ አሁን የቀረ ለክልሉ የጸጥታ ኃይል ማስረከብ ነው። ስለዚህ እኛ ወደ መደበኛ ስራችን አገሪቱን ድንበር ወደ መጠበቅ እንሄዳለን እያሉ ድስኩራቸውን እየነፉ ባለበት ሰዓት እዛው አፍንጫቸው ስር ላይ ፋኖ ታጥቆ ተደራጅቶ በጠራራ ፀሐይ መሳይ። ይሄ ነገር የተፈጠረው ከአንድ ሰዓት ተኩል ከሁለት ሰዓት በፊት ነው የተፈጠረው። እጅግ በጣም ተደናግጠዋል። እኔ በአካባቢው ላይ መረጃውን ለማጣራት በመንቀሳቀስበት ሰዓት ፖሊሶቹ ማንንም አያምኑም። በጣም ተቆጥተዋል። ገመድ ዘርግተው ሁሉንም ሰው አይናቸውን እያጉረጠረጡ ነው የሚያስፈራሩት። ሰውም ደንግጦ ወደዛ አካባቢ መንቀሳቀስ አልቻለም። መስዋዕትነቱ እጅግ በጣም ነው የደነቀኝ መሳይ። መሀል ከተማ ላይ ከፍተኛ የመንግስት ባለስልጣናት ባሉበት አካባቢ በሌሊት ቢሆን ብዙ ላይ ደንቀኝ ይችላል፣ በጨለማ ቢሆን ብዙ ላይ ደንቀኝ ይችላል። ነገር ግን ከቀኑ 5 ሰዓት ተኩል እስከ 6 ሰዓት ባለው ሰዓት ከፍተኛ የሆነ የ45 ደቂቃ የተኩስ ልውውጥ አድርገው ባለስልጣናትን ለመምታት አልመው አስበው አቅደው በጠራራ ፀሐይ እርምጃ ለመውሰድ ጥረት ማድረጋቸው ይሄ የፋኖ እድገት የት ላይ እየደረሰ እንደሆነ የሚያሳይ ነገር ነው። በጣም በመስዋዕቱ ታሪክ ነገር የሚዘክረው ሆኖ ነገር ግን መስዋዕትነቱ እንዲሁ ዝም ብሎ አይነት መስዋዕትነት አይደለም። የፌዴራል ፖሊስ መግለጫ መሳይ ሁለት የፌዴራል ፖሊስና አንድ ፖሊስ አንዱ ተገድሏል፣ ሁለቱ ደግሞ በከፍተኛ ሁኔታ ቆስለዋል። በመግለጫቸው የራሳቸውን ሰዎች እንኳን ለመዘከር በሚዲያ ለመዘከር ባለስልጣናትን ለመከላከል መስዋዕታት ሆነዋልኝ ብሎ ለማለት እንኳን አልደፈሩም መሳይ።
ሁለተኛ ነገር እነሱ ባሰሳ አካባቢውን ባሰሳ አግኝተው ለማጥቃት ተንቀሳቅሰው አይደለም ይሄ የሆነው። እነሱ ታጥቀው ታርጌታቸውን ለመምታት እንቅስቃሴ እያደረጉ እርምጃውን መጀመሪያ የወሰዱት እነሱ ናቸው። የፋኖ ኃይሎች ናቸው እርምጃውን የወሰዱት። በዚህ እርምጃም ምናልባት ውጤታቸው በፐርሰንት ደረጃ ባይለካም በተወሰነ ደረጃ የከተማውን ህዝብ የሚያነቃቃ ነገር ነው እያደረጉ ያሉት። እኔ በጣም ነው የገረመኝ። እንግዲህ እዛ አካባቢ የባለስልጣናት መኖሪያ እንዳለ ተመልክቷል። በስም ዝርዝርም ተጠቅሶ አንዳንድ የክልል ባለስልጣናት ላይ የአማራ ክልል የቀድሞ ባለስልጣናትም በዛ አካባቢ እንደሚኖሩ የፌዴራሉን ባለስልጣናት እዛው አካባቢ መኖሪያ ቤታቸው እንደሆነ ነው የተመለከተው። እንግዲህ ጉዳት የደረሰባቸውም ካለ ነገ ከነገ ወዲያ በዝርዝር የሚታወቅ ይሆናል። እንዲህ አይነቱ እንቅስቃሴ ሊመጣ እንደሚችል ትግሉ አዲስ አበባ ድረስ እንደሚዘልቅ ሲነገር ነበርና አሁን በስርዓቱ መንደር መረበሽ እንዳለ ነው የሰማነው። 4 ኪሎ ቤተመንግስት አካባቢ መደናበር እንዳለ በተለይ ሪፐብሊካን ጋርድ በኩል ተከታታይ መኪኖች ተጭነው ከወዲህ ወዲያ ሲሯራጡ እንደነበረም ተመልክቷልና ምን አይነት ስሜት ሊፈጥር ይችላል በተለይ በብልጽግና መንደር? መሳይ ይሄ ነገር አሁን በተደረገው የተኩስ ልውውጥ ባለስልጣናት አልተመቱም ማለት አይቻልም። ማለት ሙሉ አፋችንን ሞልተን አልተመቱም ብሎ ለመናገር የሚያስችል ሁኔታ አይደለም ያለው። ሰዎቹ ዝም ብለው ሆቴል ተቀምጠው ወይም ራሳቸውን ለመከላከል ተደብቀው የነበሩ ሰዎች አይደሉም። እርምጃ ለመውሰድ እንቅስቃሴ እያደረጉ የነበሩ ሰዎች ናቸው። ይሄ ነገር በመንግስት ሳይድ በኩል ያለውን ነገር በጣም ሽብር እንደሚፈጥርባቸው ምንም ጥርጥር የለውም። የአካባቢ ከየትኛውም አካባቢ በላይ መሳይ በሁለተኛ ደረጃ የመንግስት ባለስልጣናት አሉበት የሚባለው ከፍተኛ የመንግስት ባለስልጣናት አሉበት የሚባለው በስራተ ገብርኤል አካባቢ ነው። ቀጥሎ ደግሞ እዚህ ቦሌ ከሩዋንዳ ማዞሪያ ጀምሮ እስከ ፍሬንድሺፕ ሆቴል አካባቢ ያሉት ቦታዎች በሙሉ ከፍተኛ የመንግስት ባለስልጣናት የብአዴን ጡረተኞችን ሳይቀር እዛ አካባቢ ነው ያሉት። እኔ በብአዴን ጡረተኞች ላይ ይሁን በብአዴን አመራሮች ላይ እርምጃ ይወስዳሉ የሚል እምነት የለኝም። የአካባቢ በጣም ከፍተኛ ጀነራሎች የመኖሪያ ቤት የተሰጣቸው ቦታ ነው። ምናልባት በአማራ ክልል ላይ እየወሰዱ ያሉትን እርምጃ በከፍተኛ ደረጃ ከፍተኛ ሰብአዊ መብት እየፈጸሙ ያሉ ጀነራሎች እዛ አካባቢ መኖሪያቸው ስለሆነ በዛ አካባቢ ላይ እርምጃ የወሰዱት እነሱን ታርጌት አድርገዋል የሚል እምነት ነው ያለኝ። ኤንጂኦዎች አሉ በጣም መሳይ ወደ ውስጥ ጠልቆ የገባ አንድ ግለሰብን ሳናግር 1-2 ኤንጂኦዎች አሉ። እነዛ ኤንጂኦዎች በራቸው በሙሉ በጥይት ተበሳስተዋል። የተኩስ ልውውጡ ከፍተኛ ስለነበረ የግቢ በራቸው በሙሉ አጥራቸው በሙሉ ተመታቷል ነው ያለኝ። የተረፈ ሰው ነው በተኩሱ መሀል አምልጦ ወደ ላይ የወጣ ሰው ነው የነገረኝ እና ምንም ጥርጥር የለውም እነሱ ባህር ዳር ላይ በተተኮሰ ቁጥር እየበረገጉ እየደነገጡ እንደሚያድሩ ይታወቃል። እዚህ አፍንጫቸው ላይ ሲመጣ ደግሞ ከዚህ የበለጠ በ5-6 እጥፍ ፍርሃታቸው ይጨምራል። ኮንፊደንሳቸው በጣም ይቀንሳል። በዚህ ነገር ደግሞ ይቆማል ብዬ አላምንም መሳይ። ይሄ ነገር የሚቀጥል ነገር ነው። ምክንያቱም ተፈጠረው በደልና ግፍ ቤተመንግስት ግቢ ውስጥ ራሱ ተኩስ ይነሳል የሚል እምነት ነው ያለኝ። በአማራ ክልል ውስጥ እየተፈጠረ ያለው ችግር እስከ ቤተመንግስት ድረስ ገብተው ችግር ይፈጥራሉ ፋኖዎች ወይንም በዚህ በአገዛዙ ኃይል ላይ እርምጃ ይወስዳሉ የሚል እምነት ስላለኝ ለዚህም ፋኖ እጅግ በጣም አቅዶ አልሞ ተዘጋጅቶ ያደርገዋል የሚል እምነት ያለኝ። ይፈራሉ፣ ይደነግጣሉ። አሁን ምናልባት እኔ የምሰጋው ነገር ምንድነው በዛ አካባቢ ያሉ ሲቪሊያንን ለምን ሸፈናችሁ፣ ለምን ከለላ ሰጣችሁ፣ ለምን ለጸጥታ ኃይሉ መረጃ አልሰጣችሁም ብለው የዛን አካባቢ ማህበረሰብ ለማፈን፣ ለመግረፍ፣ ንብረት ለመቀማት አንዳንዴ ምናልባትም ለመግደልም ይሁን እንቅስቃሴ ሊያረጉ እየተዘጋጁ እንደሆነ ነው ያየኋቸው ምልክቶች። ምክንያቱም ውጊያው ካለቀ 1 ሰዓት ተኩል አልፎታል። አሁንም በገመድ ተዘግቷል መስመሩ። ምንም አይነት የሰው እንቅስቃሴ በዛ አካባቢ የለም። ስለዚህ ቤት ለቤት አሰሳና ፍተሻ ላይ ናቸው የሚል እምነት ነው ያለኝ። በዚህም ከፍተኛ የሰብአዊ መብት ይፈጽማሉ የሚል እምነት ነው ያለኝ መሳይ። እንግዲህ አሁን ይሄ ከተፈጸመ በኋላ በዛው አካባቢ እንዳለህ ነው የነገርከኝ። ምን ይታያል? አሁን የፖሊሶች፣ የጸጥታ ጠባቂዎች፣ መከላከያ፣ ፌዴራል ኃይሎች ናቸው በአካባቢ ያሉት። ንግድ ቤቶች፣ አጠቃላይ እንቅስቃሴው ቆሟል፣ ተዘግቷል። የአካባቢ እንግዲህ የመኪና እንቅስቃሴ ሙሉ በሙሉ አግደዋል።